ህንድና ፓኪስታን በምታዋስናቸው አወዛጋቢዋ የካሽሚር ግዛት የተነሳ ለዘመናት በአይነ ቁራኛ የሚተያዩት ሁለቱ የኒውክሌር መሳሪያ ታጣቂ ሀገራት ከሰሞኑን በህንድ ቁጥጥር ስር በሚገኘው የካሽሚር ክልል ውስጥ በአሸባሪዎች እንደተፈጸመ በተነገረለት ጥቃት 26 ህንዳውያን መገደላቸውን ተከትሎ ወደ ጦርነት ገብተዋል። ከእንግሊዝ ቅኝ ግዛት በኋላ ህንድና ፓኪስታን ሉዓላዊነታቸውን ሲያስከብሩ፣ ካሽሚር ግዛት ግን በሁለቱ መሃል አወዛጋቢ ሆና ቆይታለች። ሁለቱ ሀገራት ግዛቲቱን ሙሉ ለሙሉ ለመቆጣጠር የሚያደርጉት ጥረት በርካታ ግጭቶችን እየፈጠረ ሲቀጥል፣ ከካሽሚር ጋር በተያያዘ ሁለቱ ሀገራት ዓለም አቀፍ እውቅና ያለው ድንበር እንደሌላቸውም ይነገራል። ባሳለፍነው ቅዳሜ በሁለቱ ሀገራት እውቅና የተሰጠው የተኩስ አቁም ተደርጎ የነበረ ቢሆንም ግጭቱን ስምምነቱ ሊገታው አልቻለም። ከስምምነቱ በኋላ በካሽሚር ለተደረጉት ጥቃቶች አንደኛቸውን ስምምነቱን ቀድመው አፍርሰዋል በሚል ሲወቅሱ ተደምጠዋል። አሁን ላይ በአንጻራዊነት በካሽሚር ግዛት ምንም አይነት ጥቃቶች እየተፈጸሙ ባይሆንም ውጥረቶች ግን እንደቀጠሉ ናቸው። በተለይ በህንድ በኩል ከፓኪስታን በኩል ሊቃጣ ይችላል በተባለው ስጋት ምክንያት ቁጥራቸው 32 አካባቢ የሚሆኑ አየር መንገዶቿ ስራ እንዲያቆሙ አድርጋ የነበረ ሲሆን የህንዱ የአየር መንገዶች ባለስልጣን ዛሬ ማለዳ ላይ ባወጣው መግለጫም አየር መንገዶቹ ዝግ ሆነው የሚቆዩበትን ጊዜ ለተጨማሪ 3 ቀናት ማራዘሙን አስታውቋል። ለተከታታይ 4 ቀናት ሁለቱ ሀገራት አንዳቸው በአንዳቸው ላይ ድንበር ተሻጋሪ ጥቃቶችን ሲፈጽሙ ከቆዩ በኋላ ፓኪስታንና ህንድ ሙሉና ወዲያውኑ ተፈጻሚ የሚሆን የተኩስ አቁም ለማድረግ መስማማታቸውን ገልጸው ነበር። አሜሪካም ሁለቱን ሀገራት የማሸማገል ሚና ትጫወት ይሆን በሚል ጥያቄ የቀረበላቸው ምክትል ፕሬዝዳንቱ ጄዲ ቫንስ በሰጡት ምላሽ ይህ የኛ ጉዳይ አይደለም፣ ጣልቃም አንገባም ብለው የነበረ ቢሆንም በማግስቱ ሁለቱ ሀገራት የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ይፋ አድርገዋል። አክለውም በአሜሪካ አሸማጋይነት በሁለቱ ኒውክሌር ታጣቂ ሀገራት መካከል ተኩስ ለማቆም ስምምነት መደረሱን ተናግረዋል። ይሁን እንጂ ስምምነቱ ይፋ ከተደረገ ከጥቂት ሰዓታት በኋላ ነበር በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት የሚገኙ ነዋሪዎች ፍንዳታዎችን መስማታቸውንና በሰማይ ላይ ፍንጥቅጣቂዎች ማየታቸውን ነግረውኛል ሲል ቢቢሲ የዘገበው። ለተኩስ አቁሙ መጣስ አንዳቸውን ሲወቅሱና ሲካሰሱ የነበረ ሲሆን ከተወሰኑ የተኩስ ልውውጦች በኋላ ዳግም የተኩስ አቁሙን ወደ ማክበር ተመልሰዋል። ቢሆንም ግን አሁንም ዳግም የተኩስ አቁሙን ለመጣስ የተዘጋጁ ምልክቶች አሉ በማለት የቃላት ጦርነቱ እንደቀጠለ ነው። ለግጭቱ መጣስ ፓኪስታንን ተወቃሽ የምታደርገው ህንድ ፓኪስታን ዳግም የተኩስ አቁሙን የጣሰ እንቅስቃሴ የምታደርግ ከሆነ ከህንድ በኩል የማያዳግም እርምጃ እንደሚጠብቃት በጽኑ አስጠንቅቃለች። የህንድ ከፍተኛ ወታደራዊ አዛዦች በትላንትናው ዕለት ሰጥተውት በነበረው መግለጫ ፓኪስታን የተኩስ አቁሙን ጥሳለች መባሏን እንዳስተባበለች ገልጸዋል። ለቀናት በሁለቱ ሀገራት የምድርና የአየር ጥቃቶች ስትናወጥ የነበረችው አወዛጋቢዋ የካሽሚር ግዛት ከቀናት በኋላ ለመጀመሪያ ጊዜ በትላንትናው ዕለት ተኩስ ሳይሰማባት ያደረች ቢሆንም ከህንድ እንዲሁም ከፓኪስታን በኩል እየተሰነዘሩ ያሉ ዛቻዎች የሁለቱ አገራት ግጭት እንዲሁ በቀላሉ ይቋጫል ተብሎ እንዳይታሰብ አድርጎታል። ይሁን እንጂ በሌላ በኩል ደግሞ አሜሪካና የቀድሞ የሁለቱ አገራት ቅኝ ገዢ የነበረችው እንግሊዝን ጨምሮ የተለያዩ አገራት በተናጠል ሲያደርጓቸው የነበሩ የማሸማገልና ሁለቱን አገራት ወደ ጠረጴዛ የማምጣት ጥረት ጭላንጭል እየታየበት እንደሚገኝ የታይምስ ኦፍ ኢንዲያን ዘገባ ያሳያል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዚሁ በቀጣይነት ከፓኪስታን ጋር የሚደረገውን ንግግር በተመለከተ ህንድ ብሔራዊ የደህንነት ተቋም ከወታደራዊ አዛዦቻቸውና ከውጭ ጉዳይ ሚኒስትራቸው ጋር ለውይይት መቀመጣቸው ነው የተነገረው። ህንድ ኦፕሬሽን ሲንዶር ብላ በሰየመችው ግዙፍ ኦፕሬሽን በካሽሚር ግዛት በፓኪስታን ይደገፋሉ የምትላቸው የሽብር ቡድኖች ጠንካራ ይዞታዎች ላይ ባደረሰቻቸው የድሮን ጥቃቶች የታጣቂ ቡድኖቹ 2 ይዞታዎች ሙሉ ለሙሉ ሊባል በሚችል ደረጃ ማውደሟን አስታውቃለች። የህንድ ወታደራዊ ኦፕሬሽን ዳይሬክተር ጀነራል የሆኑት ሌተናል ጀነራል ራጂሽ ወታደራዊ አዛዦቻቸውን ሰብስበው ባስተላለፉት መልእክት ከፓኪስታን በኩል የሚቃጣ ምንም አይነት የጠብ አጫሪነት እንቅስቃሴ ካስተዋሉ በአስቸኳይ እርምጃ እንዲወስዱ ትዕዛዝ ሰጥተዋል። ጀነራሉ አክለውም ከፓኪስታን አቻቸው የስልክ ጥሪ ደርሷቸው እንደነበረ ገልጸው በስልክ በነበራቸው ውይይትም ከፓኪስታን በኩል ውጊያው እንዲቆም እንዲሁም አስቸኳይ የተኩስ አቁም ይደረግ የሚል ጥያቄ እንደቀረበላቸው ተናግረዋል። ህንድ በካሽሚር ግዛት ፓልጋም አካባቢ ለደረሰው ጥቃት ምላሽ በሚል በፓኪስታንና ፓኪስታን በምታስተዳድረው የካሽሚር ግዛት ላይ በሰው አልባ አውሮፕላኖች፣ ሚሳኤሎችና ሌሎች ተተኳሾች የታገዘ ድብደባ አድርጋለች። ፓኪስታን የ26 ህንዳውያንን ህይወት በቀጠፈው ጥቃት ላይ እጅ የለበትም ብላ ብታስተባብል ህንድ ግን በመንግስት በሚደገፉ አማጽያን የተፈጸመ ነው ስትል ትሞግታለች። ላለፉት 30 ዓመታት በሁለቱ ጎረቤት አገራት መካከል ከተደረጉ ግጭቶች የአሁኑ ከፍተኛው እንደሆነ የተገለጸ ሲሆን
ባለፉት ቀናቶች ሁለቱ አገራት በተለዋወጧቸው ተኩሶች የተገደሉ ሰዎች ቁጥር ከ70 በላይ እንደሚሆን የሮይተርስ ዘገባ ያስረዳል። የካሽሚር ግዛት የይገባኛል ጥያቄው ለሁለቱ የኒውክሌር ታጣቂ አገራት ምንጊዜም የፍጥጫ ምክንያት እየሆነ የዘለቀ ሲሆን ከዚህ በፊትም ለሁለት ጊዜያት የለየለት ጦርነት ውስጥ ገብተው እንደነበር ይታወቃል። ከትላንት ጀምሮ የመርገብ አይነት ስሜት እየታየበት ያለው ውጥረት ከተኩስ አቁሙ ስምምነት በኋላ የመጣ ሲሆን ከህንድ በኩል የተኩስ አቁም ስምምነት መደረሱን ያረጋገጡት የህንዱ የውጭ ጉዳይ ሚኒስቴር ሁለቱ አገራት ተኩስ ለማቆምና ወታደራዊ ተግባራትን ለመግታት መስማማታቸውን ተናግረዋል። የህንዱ የውጭ ጉዳይ ሚኒስቴር ቪክራም ሚስሪም አክለውም በምድር በአየርና በባህር አገራቸው የምትወስደውን እርምጃዎች ለማቆም መስማማቷን አረጋግጠዋል። አክለውም ተኩስ አቁሙ በሰዓታት ውስጥ ተግባራዊ ይሆናል ብለው ነበር። ይሁንና ህንድ በሽብርተኝነት ላይ ያለማቋረጥ ጠንካራና የማያወላዳ እርምጃ መውሰዷን ትቀጥላለች ሲሉም አስጠንቅቀዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ በበኩላቸው ለህዝባቸው ባደረጉት ንግግር የተኩስ አቁሙ ስምምነት ለሁሉም ሰው ጥቅም ሲባል መደረሱን ተናግረዋል። ሚኒስትሩ ለአገራቸው የመገናኛ ብዙሃን በዲፕሎማቲክ ጥረቱ ውስጥ ቱርክ፣ ሳውዲ አረቢያና የአሜሪካው የውጭ ጉዳይ ኃላፊን ጨምሮ በርካታ አገራት መሳተፋቸውን ተናግረዋል። ስምምነቱን አፍርሳለች ተብላ በህንድ የተወቀሰችው ፓኪስታን ውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ፓኪስታን ቀደም ብሎ በህንድና በፓኪስታን መካከል ለተደረሰው የተኩስ አቁም ስምምነት ቁርጠኛ መሆኗን ገልጸው ምንም እንኳን በተወሰኑ አካባቢዎች በህንድ የተኩስ አቁም ቢጣስም የጦር ኃይላችን ጉዳዩን በኃላፊነትና ግብረ መልስ ከመስጠት በመታቀብ ተቆጣጥሮታል በማለት ለተኩስ አቁሙ መጣስ የህንድን ጦር ተጠያቂ አድርገዋል። የተኩስ አቁሙን በተቀላጠፈ ሁኔታ ለማስፈጸም ማንኛውም የሚኖሩ ጉዳዮች በተገቢው ደረጃ በመግባባት ሊፈቱ ይገባል ብለን እናምናለን። የተሰማሩ ጦር ኃይሎችም ቢሆኑ ከማንኛውም ነገር መታቀብ አለባቸው ሲሉ ተናግረዋል። ከሁለቱ አገራት በተጨማሪም በስምምነቱ ላይ ድርሻ አለን የሚሉ አገራት በየራሳቸው መልእክት አስተላልፈዋል። የተኩስ አቁሙ ይፋ መደረጉን ተከትሎ ንግግር ያደረጉት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ህንድና ፓኪስታን በገለልተኛ ቦታ በሰፊው ውይይት ለመጀመር ተስማምተዋል ብለዋል። አክሎም እርሳቸውና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከህንድና የፓኪስታን ከፍተኛ ባለስልጣናት ጋር የአገራቱን ጠቅላይ ሚኒስትር ናሬንድራ ሞዲና ሼህባዝ ሻሪፍን ጨምሮ ለ48 ሰዓታት ያክል ንግግር ማድረጋቸውን ጠቅሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ግጭቱን ለማርገብ የሚደረገውን ጥረት ሁሉ በደስታ እንደሚቀበሉት ተናግረዋል። የቀድሞዋ የህንድና የፓኪስታን ቅኝ ገዢ ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመርም ብሪታንያ በውጭ ጉዳይ ሚኒስትር ዴቪድ ላሚ በኩል ከሁለቱም ወገኖች ጋር ለተወሰኑ ቀናት ውይይት ማድረጋቸውን ገልጸዋል። ስታርመር ዛሬ የተኩስ አቁም ስምምነት ተደርሶ በማየቴ ደስተኛ ነኝ ካሉ በኋላ አሁን የሚኖረው ተግባር ዘላቂ እንዲሆን ማድረግ ነው ብለዋል። እንደ ግሎባል ፋየር መረጃ መሰረት ህንድ በዓለም አራተኛዋ ከፍተኛ ወታደራዊ አቅም ያላት ሀገር ስትሆን ፓኪስታን ደግሞ በአንጻሩ በ12ኛ ደረጃ ላይ ተቀምጣለች። በወታደሮች ብዛትም ቢሆን ህንድ ፓኪስታንን በ3 እጥፍ ትበልጣታለች። ህንድ የ5.1 ሚሊዮን ወታደሮች ባለቤት ስትሆን ፓኪስታን በአንጻሩ 1.7 ሚሊዮን ወታደሮች ያሏት ሀገር ናት። ሁለቱ ሀገራት የኒውክሌር ባለቤቶች ቢሆኑም ለኒውክሌር መሳሪያ ግንባታ በሚል ከሚያወጡት ወጪ አንጻር ግን ህንድ ከፍተኛውን ቦታ ትይዛለች።